ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ቀደም ሲል የተጀመረውን የአላህ ሱብሓነሁ ወተዓላ ለወዳጆቹ ያቀረበውን መስፈርትና የቃል የገባውን ወረታ ወይም ተስፋ ቃል በማረጋገጥ ላይ ነው የቋጨ ነው። አሁንም እንግዲህ አላህ ሱብሓነሁ ወተዓላ ይህን ሁኔታ ከታሪክ ጋር ለማገናዘብ እንደገና ባጭሩ ወደ ታሪክ ማህደር ይመልሰናል። كذلك أرسلناك في أمة قد خلت من قبلها أمم لتتلو عليهم الذي أوحينا إليك يا رسول الله يا محمد عليه الصلاة والسلام كذلك የቀድሞ ነብያቶችን ፍቃዴን አስጄ ወደ ህዝቦች እንደላኳቸውና መመሪያ እንዳወረድኩላቸው እነሆ አንተም በተራህ የኔን መልእክት ተሰጥቶህ ወደ ህዝቦች ወርደህ እንድታስተምር ወከልኩህ ይላቸዋል ረሱሉላህ አለይሂ ሰላቱ ወሰለም። ይህ አዲስ ነገር አይደለም። ለስቱ ቢድዓ ሚን الرسل እንደሚለው ሱረቱል አህቃፍ ላይ ማለት ነው። አላህ Subhanahu Wa Ta'ala ፍጥረታትን ፈጥሯል። የፈጠራቸውን ፍጥሮች በፍቃዱ እንዲመሩ ስርዓት መዘርጋትና ማስተማር አለበት። እና አለና ለልሁዳ ይላል። ህዝባችንን ምረን አንለቅም ከብት እንደ ከብት ግን ፈጥረናችሁት ያበቃ ከኛ ጋራ ምን አይነት ሙአመላ እንደሚኖራችሁ ስርዓት እንዘራጋላችኋለን። ስርዓቱ ደግሞ በነብዮች አማካይ ነው የሚመጣው። እኔ በቀጥታ እያንዳንዱ ሰው እየመጣው እንዲስራ አልልም። እና የቀድሞ ነብያቶችን መርጬ ወደ ህዝባቸው እንዲሄዱና ፍቃዴን እንዲያስተምሩ እንዲያደረኩኝ ሁሉ አንተም እነሆ በተራህ ወደ ህዝቦች ተልከሃል። እና የተላከበትም ዓላማ ምንድነው ከተባለ ይላል ሊተትሉ عليهم الذي أوحينا إليك ወደ አንተ ያወረድንልህን መመሪያ እንድታነብና እንድታቀርብላቸው ነው ይላል። ኢን عليك إلا البلاغ አንተ የኔ ተወካይ ነህ ይላቸዋል ባጭሩ ነብዩና አለይሂ ሰላቱ ወሰለም። አንተን ደግሞ የላኩህ የቀድሞ ነብያቶችን እንደላኩኝ ነው። ያወረድኩልህ መመሪያ ለቀድሞ ነብያቶች እንዳወረድኩት ነው። አዲስ ነገር የለም ማለት ነው። የሚያስገርም የሚያስደንቅ። ስለዚህ የቀድሞዎቹ የኔን መልእክት ይዘው መተው ለህዝባቸው እንዳደረሱና ያው የተቀበላቸውም እንደተቀበለ ያስተባበለውም እንዳስተባበለ እነሆ አንተ ደግሞ በተራህ ይኸውና የኛን መልእክት ይዘህ በመጨረሻው እንድትመጣ አደረግንህ። እና የላክንህ ለምንድነው? ሊተትሉ عليهم الذي أوحينا إليك ወደ አንተ ያወረድንልህን መለኮታዊ መመሪያ እያነበብክ እንድታቀርብላቸው ነው። መልእክት ማድረስ ነው ያለብህ። ከዛ በኋላ የኔ መልእክት ጆሮው ከደረሰ በኋላ ሂዳያ መስጠት አለመስጠቱ የኔ ስራ ይሆናል። አንተ መልእክት ማድረስ አለብህ ይላቸዋል ማለት ነው። وهم يكفرون بالرحمن እና ይሄን የመሰለ መልእክት ይዘህ የመጣኸው በአካባቢ ያሉት ህዝቦች በረህማን እየካዱ ሳሉ ነው ይላል። የሚያስገርመው እና እንግዲህ በመሰረቱ ሙሽሪኩል አረብ የሰማይ መሬትን የፈጠረው ማን ነው ሲሏቸው አላህ ነው ይላሉ። በመሰረተ ሐሳብ ይስማማሉ። ግን እንደገና ይሄንን አላህ የምትሉትን ጌታ ብቸኛ አድርጋችሁ አምልኩ፣ የተለያዩ ጣዖቶችና ቅራቅንቦችን አትደርድሩ በሚባሉ ጊዜ ሊቀርቡና ኢላላህ ዙልፋ ይላል ማለት ነው። እና ወደ አላህ እንዲያቀርቡን ብለን እንጂ የዓለም ባለቤት ወሳኙ ጌታ እሱ መሆኑን እኮ አላጣነውም ይላል አቡ ጀህል ማለት ነው። አቡ ለሃብ ግን ሌላውንም ነገር ደግሞ መገዛት አለብን፣ ማቃረቢያ ዋሲጧ ያስፈልጋል ይላል ማለት ነው። በዛ ስም ነው እንግዲህ ሽርክ የመጣው ማለት ነው እንጂ በመሰረቱ ጌታ ፈጣሪ መሆኑን ያውቃሉ። ታላህ ስም ደግሞ አንዷን ብቻ ነው የሚያውቁት። አላህ የምትለውን ቃል ብቻ ቢስሚከ አላሁመ ነበር የሚሉት። ከዛ ውጭ ያለው 99 ስም አያውቁም። ለመጀመሪያ ጊዜ ቁርአን ቢስሚላሂር ረህማኒር ረሂም በሚልበት ጊዜ ይሉ ጀመረ ማለት ነው። እኛ የኛን ጣዖቶች አንቋሽሻል ያጥላላል፣ እሱ ደግሞ አላህ ረህማን ረሂም የሚባል ጌታ ያስተዋውቀናል። የምንድነው ረህማን? ላ ነዕሪፉ ረህማን ይላሉ። የኛን ጣዖቶች እያጥላላ እሱ እንደገና አዲስ ጣዖቶች ያመጣ ነው አሉ ካለማወቃቸው የተነሳ በጀህል። እና የአላህን ስም ነው እሳቸው አላህም ይባላል ረህማንም ይባላል ረሂም ይባላል አስማኡላሂል ሁስናን ሊያስተምሩ ነው። እነሱ ግን የሚደረደሩ ስሞች የተለያዩ አማልክቶች ስም አድርገው የረህማን የሚባል ነገር የለም አላህ ነው የምናውቀው ይላሉ ማለት ነው። ስለዚህ ወሁም የክፍሩነ ቢረህማን በረህማን የሚክዱ ነው። ረህማን ባይሆን ኑሮ አላህ ዓለምን ፈጥሮ ይመግበው ነበር? ሩሩህ ባይሆን ኑሮ ግደለሽ ጨካኝ ቢሆን ኑሮ እንዲህ ያረጋል? የአላህን እንግዲህ በቁንጥል ነው የሚያውቁት ማለት ነው። ማዕቡድ የሚመለክ ጌታ ማለት ነው አላህ ማለት ባጭሩ። የሚመለክ ጌታ ያው ፍጡሮችን የሚገዛ ማለት ነው። የሚገዛ ብቻ ከሆነ የተሟላ አይደለም ማለት ነው።
አገልጋዮቹን የሚመግብ የሚቀልብ የሚንከባከብ መሆን አለበት ማለት ነው። ይሄን ሲሏቸው ረህማን የሚባል ነገር አናቅም ከየት አመጣው ደግሞ ረህማን የሚባል ነገር እያሉ ይከራከራሉ አለ። ቁል ዱዑ አላህ አው ዱዑ الرحማን እና ስሞቹ መብዛታቸው እኮ ተጠሪዎቹን አያበዛውም። አላህን ነው ረህማንም ረሂምም ምለው ዓሊምም ቀዲርም ሰሚዑም በሲርም የሚባለው አላህ ነው ቢሏቸው አይገባቸው። ለምን ልግመኞች ናቸውና ማለት ነው። ስለዚህ በረህማን የሚክዱ ወደ ሆኑት ህዝቦች ኪታቡን ይዘህ እንድትመጣ አደረግንህ በተራህ እንድታስተምር ይላል ማለት ነው። ቁል ሁወ ረቢ እና ረህማን ማን እንደሆነ ካላወቃችሁ እኔ ላስተዋውቃችሁ። የኔ ኻሊቅና ለዚህ ደረጃ ያበቃኝና የመረጠ ጌታ እኮ ነው። ረሂም ረህማን ከመሆኑ የተነሳ ነው ለእናንተ ርህራሄ አድርጎ እኔን ይላከላችሁ መሪ አስተማሪ። ርህሩህ ባይሆን ኑሮ ይሄን አያደርግላችሁም ነበርና ያው የኔ ጌታ የምታውቁት አላህ ማለት እኮ ነው ብለህ ንገራቸውና አብራራላቸው ይላል ማለት ነው። ላኢላሃ ኢላሁ እና ከሱ በስተቀር ሊመለክ የሚገባ ነገር የለም። እሱ ብቻውን የዓለም ፈጣሪ እንደሆነ ሁሉን ነገር ብቻውን ከፈጠረ ሁሉም ነገር ሊያመልከው የሚገባው እሱ ነው ማለት ነው። እሱ እየፈጠረ ሌሎች መመለክ አለባቸው? እንዴት ሊሆን ይችላል? غير معقول። አንድ ሰው በሰው ደረጃ እንኳን ያንተ ንብረት ለፍተህ ደክመህ ያፈራኸውን ንብረት አንድ ሰው መጥቶ ሊያዝ ይችላል? ባንተ ንብረት ባንተ ቤት መጥቶ እኔም እዚህ እቀመጣለሁኝ ማለት ይችላል? አንድ ሰው ያንተ ንብረት መጥቶ እኩል መካፈል ይችላል? አሽከሮችህን ሊያዝ ይችላል? ማንም ሰው አይችልም ማለት ነው። ገላ ዓለም በሙሉ የሱ ንብረት ነው ከተባለ የፈጠረው ባለቤት እሱ ነው ከተባለ እሱ ጋር ሌሎች አማልክቶች ለምን አስፈለጉ? ሌሎች ምን ሰርተው ነው ጌታስ ሊሆኑ የቻሉት? ይሄ ግን አይዋጥላቸውም ማለት ነው። እና ብቸኛ እንግዲህ ተመላኪ የሆነው ጌታ እርሱ ነው። እኔ የምላችሁ በተውሂድ ሩብያ ብቻ ሳይሆን በተውሂድ ኡሉሂያም እንዲታውቁት ነው በላቸው ማለቱ ነው። መጀመሪያ የዓለም ፈጣሪ ከመሆኑ አኳያ በፈጣሪነቱ ብቸኛ ያደረጋችሁት ይሄ ጥሩ መልካም መሆንም ያለበት። ግን ፈጣሪ ብቸኛ ፈጣሪ እሱ ከሆነ ብቸኛ ተመላኪ መሆን ያለበት እርሱ ነው። እሱ እየፈጠረ ሌሎች እንዴት ይመለካሉ ነው ጥያቄው ማለት ነው። እና አለይሂ ተወከልቱ እሱ የሁሉም ፈጣሪ እንደመሆኑ ብቸኛ አምላኬም እሱን ነው የምናመልከው፣ በሱም ላይ ይመካለሁኝ። ምንም እናንተ ብትግረጨረጩና በእኔ ላይ ጉዳት ለማድረስ ብትፍጨረጨሩም እኔ ደግሞ የላከኝ ጌታ ደጀኔ ነው፣ በሱም መካለሁ፣ እሱ ይጠብቀኛል በላቸው። እና ወላሂ ያዕሲሙከ ሚን الناس እንዳለው ማን የመጣ ይምጣ መልእክተኛዬን አላስነካም አለ አላህ Subhanahu Wa Ta'ala። እና በእኔ ላይ እንደምትመካ ነገራቸው። የፈለገውን ብትወዱ ተቀበሉ፣ ባትፈልጉ ደግሞ እንቃወማለን ካላችሁ ራሳችሁ ትወድቃላችሁ እንጂ የኔ መልእክተኛ ማንም ሊነካው አይችልም። እኔ እጠብቀዋለሁ። ወኢለይሂ መታብ እምመለሰውም ወደ እሱ ነው። እኔ አንድ ግለሰብ ነኝ። በምን አቅሜ ነው ይሄን ሁሉ ዓለም ተሐዲ የምሆነው? እሱ ባይኖረኝ ኑሮ። ስለዚህ የላከኝ ጌታ ከኔ ጋር ነው፣ ይደግፈኛል፣ ይጠብቀኛል። ይሄንን አውቃችሁ እናንተም እንደኔ በሱ ብታምኑና እሱን ብትገዙ ነው የሚሻላችሁ ብለህ ንገራቸውና መከራቸው ይላል ማለት ነው። ይሄን የተቀበለ ሰየው፣ እምቢ ካለ ግን በሂደት ውጤቱን እናሳየዋለን አለ። እንዳለው ማሳየው ማለት ነው። ጃአ ሙሐመዱን ወተሐዲ العالم لوحده فهزمه ኢላል የታሪክ ጸሐፊዎች። ነብዩ መሐመድ አለይሂ ሰላቱ ወሰለም ብቻቸውን ሲነሱ የአካባቢ ቦዘኔዎች መሳቂያ መሳለቂያ ነበሩ። አይ አብደላህ የቲም የሚሰራው ሲያጣ ነብይ ነይ ብሎ አረፈ፣ አይ ምስኪን እያሉ ይስቁባቸው ነበረ ማለት ነው። ግን የናቁት ይንቃል እንደሚባለው ሆነና ውሎ አድሮ አያሁን በዓለም ያሰፈሰፈውን አይንህን ላፈር የሚለውን ሁሉ አንበረከከው ይልሃል። ለምንድነው ያንበረከከው? አንድ ግለሰብ የአላህ ተጀርባው አላህ ስላለ ማለት ነው። አላህ ነው ይሄን ኃይል የሰጣቸው እንጂ ሰው ከሰው ማንም ሊበልጥ አይችልም። አንድ ግለሰብ ዓለምን በሙሉ ተሐዲ መሆን አይችልም ማለት ነው። ግን በአላህ የተመካ ግለሰብ ሊያረግ ይችላል። ምክንያቱም እኔ ሰበብ ነኝ፣ መልእክቱን ነው የማደርሰው፣ ጌታ ይሄ የጌታ የመመሪያ ነው ካላ አንድ ሰው ነብይ እንኳን ባይሆን አላህ ሊረዳው ይችላል ማለት ነው። እና አላህ የሚያቅተው ነገር የለም። ሰዎች ግን ይሄን ነው የማያውቁት። ሁልጊዜ የሚያውቁት ቁሳዊ የሆነ ነገር፣ ተጨባጭ የሆነ ነገር እነሱ የሚያውቋት ሀብት፣ ጉልበት፣ ስልጣን ምናምን ካለው ይፈሩታል፣ ያከብሩታል። ያ ካልሆነ ግን አላህ አለው የሚባለው ነገር ሁልጊዜ በሰዎች ዘንዳ የተረሳ ነገር ነው።
ይሄ ደግሞ መረሳት የሌለበት ነው በእኔ የተመካ እኔ ደግፈዋለሁኝ እውነት ከልቡ ከሆነ ነው የሚለው አላህ Subhanahu Wa Ta'ala እና እነሱ እንግዲህ ያንን እክትራሃቸውንና ተሐዳቸውን በመቀጠል ያው ጉንጫ አልፋ ክርክራቸውን ምናሉ ቅድም ያው እንደተነሳው በመካ ከተማ ዙሪያ የተለያዩ እርምጃዎች እንዲወሰዱ ጠየቋቸው ማለት ነው ጋራ ተራራዎች ተወግደው ለማፈር ሆኖ አትክልትና አዝመራ እንዲያፈሩ ተጠይቀው ነበር ማለት ነው እንደገና ሙታን አባቶቻቸው ተነስተው የምስክርነት ቃል እንዲሰጡ ተጠይቆ ነበር ማለት ነው ጅረት ውሃዎች ትልልቅ ውሃ ተዘምዘም በቀር በመካ አካባቢ ውሃ የሚባል ነገር ይዘሩ የለም እና ይቺ አንዲት ምንጭ ውሃ ብቻ አይደለችም ትልልቅ ጅረት ውሃ አባይ የመሰለው ውሃ በየክፍለ ሀገሩ የሚሰራጭ ይፍለቅልን አሉ ያ መስኖ ማጠጥ እንድናጠጣ ሀገራችን እንዲበለጽግ አሉ ይሄን ነገር እንግዲህ በሚያቀርቡ ጊዜ ምን አለ አላህ Subhanahu Wa Ta'ala ወለው አነ ቁርአንን ይስጅረት ቢሂል ጅባል አለ እናንተ እንደምትሉት አንድ ቁርአን ጋራ ካለበት ነቃቅሎ ለማስወገድ የሚጠቀም ተፈልጎ ቢመጣ ኑሮ ይላል ቁርአን ለዛ አይደለም ይመጣ ጋራ ሊፈነቃቅል አይወዳም ግን ይደር አይደለም እና ቁርአን የናንተን ጋራ ተራራዎች ለማፍለስ ተብሎ ቢላክ ኑሮ አላማው ይሄ ቢሆን ኑሮ ያደርገው ነበር አላህ ሰይረት ቢል ጅባል አው ቁጥያት ቢል አርዱ ወይ ደግሞ መሬት እንዲቀደድና ጅረት እንዲፈነዳ ቢሆን ኑሮ የቁርአን አላማው ያደርግ ነበር ቁርአን የወረደበት ቦታ ትልቅ ጅረት ይፈነዳበት ነበር አለ አው ኩሊመ ቢል መውታ ወይም ደግሞ ሙታን ለማስነሳት ቢሆን ኑሮ የተላከው አው ያስነሳ ነበር አላህ ካለ ነኢሳ ያው በአላህ ስም ነው ሙታን ሲያስነሱ የነበሩት እና ባለፉት መጽሐፎችም እነዚህን ነገሮች እንዲሰራ የወረደ ኪታብ የለም ቁርአን ማለት አሁን እሱ በማዕናው العام ነው የኛን ቁርአን ብቻ ሳይሆን የአላህን ኩቱቦች ያጠቃልላል ከሰማይ የሚወርዱ ኪታቦች ጋራ ለማፍረስ ወይም ጅረት ለማፈንዳት ሙታን ለማስነሳት የሚወርዱ ቢሆኑ ኑሮ ተሁሉም መጽሐፍ የበለጠ ይሄ ሊሰራ የሚችለው ቁርአን ነበር አለ አላህ Subhanahu Wa Ta'ala ግን ለዛ ዓላማ አላኩትም ያላኩበት ዓላማ ሊውል አይገባውም ይላል አላህ Subhanahu Wa Ta'ala እናንተ እንደምትሉት ግን ሰዎችን ሂዳያ ለመስጠት ሰዎችን ጌታቸው ጋር ለማስተዋወቅ ነው የተላከው ሲሏችሁ ጋራ ፈንቅልና ጅረት አፈንዳና ሙታን አስነሳና ትላላችሁ ቁርአን ለዚህ ነው የተላከው ጋራንማ መጀመሪያው ነው አላህ ያስቀምጦታል ለምንድን ነው የሚፈነቀለው ጋራ ግን ይሄ ነገር ፈርዶን እናንተ እንደምትሉት አላህ አላማው ሆኖ ያው በወረደው መጽሐፍ ጋራዎችን አፈርሳለሁኝ ሙታኖችን አስነሳለሁኝ ጅረቶችን አፈነዳለሁኝ ብሎ ቢልከው ኑሮ አንድን መጽሐፍ አላከም እንጂ ቢልክ ከሁሉም መጽሐፍ የበለጠ ይሄ ሊሰራ የሚችለው ወሳኙ ቁርአን ነበር ግን ለዚህ ዓላማ ስላልተላከ አይደረግም አለ አላህ Subhanahu Wa Ta'ala በሊላሂ الامر جميعا ይላል እና አሁንም አልገባችሁም ሁሉ ነገር የዓለም ተድቢር በአላህ እጅ ነው በአጠቃላይ ይላል በእናንተ እክትራህ አይደለም ማለት ነው እናንተ እንዲህ አድርግ እንዲህ ካደረግ እንቀበልሃለን እንከተልሃለን እያላችሁ ለጭቅጭቅ የምታስነሷቸው ነገሮች እነሱ እኔ ዘንዳ ተቀባይነት የላቸውም እንግዳውሳ ማንኛውንም ነገር ልሰራ ከፈለኩኝ የማንንም ማመልከቻ አያስፈልገኝም እንዲህ አድርግና እንዲህ እናድርግልህ ብላችሁ ልትደራደሩኝ ልትፈካከሩኝ አይገባም ማንንም ነገር ለመስራት ከፈለኩኝ ማዕናዊይም ሆነ ዛሂሪይን በሰማይም ሆነ በመሬት በመንፈስም ሆነ በቁሳዊ ማንንም ምሰራው ነገር ቁልላሂ الامر جميعا ሁሉ ነገር በኔ እጅ ነው እኔ የፈለኩትን እሰራለሁኝ አንተ እንዲህ አድርግስ ብለህ ስለጠየቀኝ አይደለም የምሰራው ይሄማ ከሆነ ያንተ ታዛዥ አገልጋይ ሆንኩኝ ማለት ነው ተገላቢጦሽ ሆነ አንተ እንዲህ አርግና እንዲካረክ እቀበልሃለሁ ታልክ የገሌ እንዲያምንልኝ ብዬ አንተ እንደ ለመጥራት ነው የምሰራው ማለት ነው አንተ ጌታ ሆንክ ማለት ነው ይሄማ ከሆነ እኔ ባሪያ ታዛዥ ሆንኩኝ እኔ ነኝ እኮ ዓለምንም ገዛው ይላል አላህ Subhanahu Wa Ta'ala እኔ የፈለኩትን አደርጋለሁኝ ሰበብ ያልኩትን ነገር ካልፈለኩትም ያለ ሰበብ አደርጋለሁኝ በሰበብ በባልና በሚስት መካከል ልጆች እንዲወለዱ ያደርጋል ሲፈልግ ደግሞ አባት እናት የሌለው አደምን ፈጥሯል አይደለም እንዴ ሲፈልግ ደግሞ ድንግሏን መርየም አስወልዷል ወንድ ሳይነካት ማለት ነው ሰበቦችን ከፈለገ ይተከምባቸዋል ካልፈለገ በሰበብነት ይጠላቸውና ሙባሸረተን መስራት የሚፈልገውን ነገር ይሰራዋል ይሄን ለምን ትረሳላችሁ የኔን ክብር ለምን ትዘነጋላችሁ ነው የሚለው አላህ Subhanahu Wa Ta'ala ሁሉ ነገር በአላህ እጅ ነው ያለው በአጠቃላይ በየትኛውም ዓለም የሚከናወነው ነገር በእኔ ፍቃድ ነው የሚሰራው ስለዚህ አንድ ነገር ሲትጠየቁ እናንተ እንደ ተራ ጓደኛ ይሄን ነገር እንድንቀበል ከፈለግ እንዲህ ማድረግ አለብህ
ካላችሁ እኔን እንደ ጓደኛ አደረጋችሁኝ ክብሬን ነፈጋችሁኝ ማለት ነው ሁሉ ነገር በእኔ ፍቃድ ነው የሚሰራው በእኔ ትእዛዝ ነው የሚደረገው የናንተ ጥያቄ ግን በአጋጣሚ መጠየቁን ብትጠይቁም እኔ ግን ኢልዛም አያደርገኝም ነው ግዴታ አይደለም እናንተን መቀበልና የናንተ ጥያቄ ማስተናገድ ይላል እንግዲህ ካፊሮቹ ብዙ ጊዜ ደጋግመው ነብዩን የተለያዩ ሙክተራሃቶች ጥያቄዎች ያላህ ነብይ ከሆንክ እንዲህ አድርግ እንዲህ ካደረግ ነብይነትህን አምነን እንቀበላለን ሲሉ ሙስሊሞቹም ደግሞ ተጽዕኖ ማድረግ ጀመሩ ሷሃቦቹ ሰው ደካማ ነውና አላህ Subhanahu Wa Ta'ala على كل شيء قدير ነው እርሶ ደግሞ የአላህ ነብይ ነዎት የጠየቁትን ነገር ሊያደርግልዎት ይችላል ለምን አይጠይቁምና ያሉትን ነገር አስፈጽመው የሚሉትን አያሳጧቸውም እያሉ መጎትጎት ጀመሩ የዋሆቹ ደግሞ ማለት ነው ለነሱ ደግሞ መልስ ተሰጣቸው አፈለም ያሲ الذين امنوا አለው የሻኡ الله لهذا الناس جميعا እነዚህ ደግሞ ማያውቁ ማይገባቸው ዝም ብለው ጣልቃ ይገባሉ አለ ሙእሚኖች እነዚህ ያመኑ ሰዎች አይረዱም እንዴ ዓለም የአስ ማለት አለም ይفهم ተበየን ማለት ነው እናንተ ደግሞ አይገባችሁም እንዴ የምላችሁ ይላል አላህ Subhanahu Wa Ta'ala እነዚህ አማኞቹ የተጠየቀውን ጥያቄ ተቀብለው ጌታውን ጠይቁና አስፈጽሙ ይሄን ብታደርጉ እኮ ችግሩ ያልቃል እያሉ የሚጎተጉቱ እነሱ ደግሞ ባልገባቸው ለምንድን ማን ነው እንዲህ አላችሁ አለ እናንተም አልገባችሁም ማለት እኮ ነው ሂዳያ በአላህ እጅ መሆኑን እናንተም ዘንግታችኋል እሱ የጠየቀውን ጥያቄ ስለፈጸምኩኝ ሊያምን አይችልም ወለው አንና نزلنا إليهم الملائكة وكلمهم الموتى وحشرنا عليهم كل شيء قبلا ما كانوا ليؤمنوا إلا أن يشاء الله الله قال شابستكر ሙታን ቢነሳ ጅረት ቢፈነዳ ጋራ ቢወገድ በምንም አይነት አያምኑም ይያልኳችሁ እናንተም ደግሞ አይገባችሁም የሰይጣን ተባባሪ ሆናችሁ ተነሳችሁ ይላቸዋል ማለት ነው እነሱ ለማድረቅ ነብዩን ለማብሸቅ የሚያደርጉት ጥያቄ እንጂ ሊቀበሉ አይደለም እናንተ ደግሞ የነሱ ተባባሪ ሆናችሁ ለምን አታስፈጽሙላቸው ምምትሉት አይገባችሁም አላቸው ሙእሚኖችን ማለት ነው አብፈልግማ ኑሮ እኔ በቀጥታ አደርገው ነበር ግን አልፈለኩም ይሄን ነገር ስላደረኩ ደግሞ እነሱ እንደማያምኑ ማውቃለሁኝ ነብይን መሳቂያ መሳለቂያ ልታደርጉ ነው ተደርጓል ደግሞ አንዳንድ ጊዜ ተሞክሯል አንድ የፈለጉት ነገር በሚደረግላቸው ጊዜ ያምኑልኛል ብለህ ደህናዋል ይላሉ ጨረቃ ይገመስልህ ብለው አልጠየቁም እንሸቀል ቀመሩ አላለም አላህ Subhanahu Wa Ta'ala በአደባባይ ህዝቡ ተሰልፎ ያየ በሂራ ተራራ ግማሹ ወገቡ ላይ ወርዶ ግማሹ አናቱ ላይ ሆኖ እንደ አልታየም ለቀር ሰሐራና መሐመድ አሉ ሱብሃንአላህ እና አይናችንን አዞረብን በቃ ጨረቃ የተገመሰ አስመስሎብን ነው እንጂ አዚኖብን ነው እንጂ እውነት ጨረቃ ተገምሶ ነው አሉ ከዛ አንዳንዶቹ ትንሽ በሰል ያሉት እንግዲህ ምናልባት እኛን እዛ ተገቡ ስለሆነ ሰሐሮን ይሆናል ግን በተለያዩ በባዲያ በጎረቤት በየክፍለ ሀገር ያሉትን ይችን ቀን ያዙ እንዳትረሱ አሉ ይችን ቀን ያዙና በዚህ ቀን ጨረቃ ምን ሆኖ አያችሁ ብለን እንጠይቃለን ከየክፍለ ሀገር የሚመጣውን ሰው አሉ እና እነሱም ተገምሷል ካሉ انما لا يقدروا ان يسحر العالم አለ አጠገቡ ያለውን እንጂ ሳሂር የትም ሀገር ያለውን ሁሉ በአለም ዙሪያ ሊሰህር አይችልም ያ ከሆነ እውነትም እንዳለው ነው አሉ አቀሎቹ ትንሽ አቅል ያላቸው ማለት አሁን እንግዲህ ለተለያየ ለሐጅ መጣሉ በደውዮቹ ተሉቅ ሀገር ለንግድ ይመጣሉ ተየክፍለ ሀገሩ የመጣውን ከደቡብ ከየመን የመጣውን ከተቡክ የመጣውን ከሪያድ የሄደውን ሲጠይቁት በእንዲህ አይነት ቀን ምን አያችሁ ጨረቃ ተገምሷየን በየክፍለ ሀገሩ የመጣው ሁሉ ማለት ነው እና ይሄም ሆኖ ሳለ ለቀር ሰሐራ العالم አሉ በመጨረሻ እኛም ብቻ ሳይሆን ሲህሩ አደገኛ ነው እሱ ሁሉንም ዓለም ሰህሮታል ብለው ቁጭ አሉ ማለት ነው ስለዚህ የነሱ መጫወቻ መሆን አለበት የኔ ነብይ ዛሬ አንድ ነገር ይጠይቃል ሲደረግለት ሲህር ነው ይላል ደግሞ ነገር ይጠይቃል ለምን ይፈልግ ይመን ባይፈልግ የራሱ ጉዳይ በሙዕጂዛ አይደለም ኢማን የሚመጣው على الله سبحانه وتعالى ولا يزال الذين كفروا تصيبهم بما صنعوا قارعه ይላል እነዚህ ካፊሮች ደግሞ አልገባቸውም እንጂ በሚሰሩት ግፍና ደባ ሳቢያ ይላል አደጋ እየነደፋቸው ነው ያለው በየቀኑ ይላል አልገባቸውም እንጂ እንግዲህ ነብዩ ከመጡ ጀምሮ የተለያዩ ችግሮች ሲፈራረቁባቸው ቆይቷል ነብዩን በመካድና በማስተባበላቸው አላህ ጋራ በመጋጨታቸው ድርቅ የማያውቁ የነበሩትን የከፋ ድርቅ በመደዳው 7 አመት اللهم سنين كسن يوسف አሉ እንደ ነብዩላህ ዩሱፍ ዘመን እንደነበረው የ7 አመት ድርቅ ብታመጣላቸው እኮ ጥጋባቸው ይበርድላቸው ነበር ስላሉ በድርቅ ፈጫቸው hatta اكلوا العظام والجلود والميتة
የበሰበሰ በቁሻሻ የወደቀ የጫማ ቁርራጭና ብጥጣሽ እየቀቀሉ እስከሚበሉ ድረስ ፍዳቸውን አሳያቸው ማለት ነው። አይገባህም እንጂ ይሄ እኮ በታሪካችሁ የሌለ ነገር ነው። የአላህን መልእክተኛ በማስተባበላችሁ ነው እንደ አይነት ቁሻሻ የሚያስበላ ችግር ያመጣብህ። ምን ትፈልጋለህ? ይሄ እኮ ሙዕጂዛ ነው ቢገባህ። የአላህን መልእክተኛ ብትቀበል ኑሮ ይሄ ሊሆን አይችልም ነበር ይላል አላህ Subhanahu Wa Ta'ala። እንደገና ጦርነት እያንዣበበ ነው። በመጨረሻ አካባቢ ወደ ትጥቅ ፍልሚያ ገቡ ማለት ነው። ትናንትና በቀላሉ በጥፊ ብለን እናባረዋለን የተባለው ሰውዬ ፈርጥሞና ጠንክሮ ጀይሹን አስታጥቆ መጣ። ተዛሬ ተነገ መካ ሊገባ ነው እየተባለ ይቦኩ ጀመር ማለት ነው። ይሄ ከየት መጣ? ሙዕጂዛ እኮ ነው። ትናንትና ተራው መሐመድ ለምን በቃ አላህ Subhanahu Wa Ta'ala። አው ተሁሉ ቀሪበ ሚን ዳሪሂም ወይም ደግሞ አንተ በግቢያቸው አፍንጫቸው ስር መድረስህ ራሱ ሙዕጂዛ ነው ቢገባቸው ኑሮ። ትናንትና አንዳንድ ተራሰው ተመጤፍ የማትቆጠር የአብደላህ የትም እያሉ ሲሳለቁብህ የነበሩት እነሱ የሁሉ ኃይል እያላቸው ተፍረክርከው አሁን ከተማይቱን ለማስረከብ ትንሽ ጊዜ ነው የቀራቸው። አንተ ጀሽህን ይዘህ እየቀረብካቸው ክፍለ ሀገርን እየነጠካቸው ነው ያለው። አይገባቸውም እንደነዚህ ይላል አላህ Subhanahu Wa Ta'ala። ሐታ የእቲ ወዕዱላህ እና አንተ በአካባቢ ያንጃበብክ የምታስቦካቸው እስተመቼ ነው? የአላህ ቀጠሮ እስተሚደርስ ድረስ ፈትሑ መካ የሚፈጸምበትን ቀን ይዣለሁ ቀጠሮ። ያቺ እስተምትደርስ ብቻ እንጂ የሚጠብቁት አንተ የሚገድብህ ኃይል የለም ካሁን በኋላ አላህ Subhanahu Wa Ta'ala ገና ከመድረሱ በፊት ይሄን አረጋገጠላቸው ማለት ነው። ተሁሉ ቀሪበ ሚን ዳሪሂም ሐታ የእቲ ወዕዱላህ እና የምትውለው የምታድረው አላህ ያላት ቀን ስላልደረሰች ብቻ ነው እንጂ ከፈለግ በፈለገው ቀን ሊያስገባህ ይችላል ይላል አላህ Subhanahu Wa Ta'ala። እና ኢነላህ ላ ዩኽሊፉል ሚዓድ አላህ ደግሞ Subhanahu Wa Ta'ala ተስፋ ቃሉን አያጥፍም። እንኳን ለነብዩ ቀርቶ ለማንም ሰው እንዳረግልሃለሁ ካለ ቃሉ ዝንፍ አይልም። የጌታ ቃል ማለት ነው ያለው ተፈጻሚ ነው። ግን ያ ቀጠሮ እስከሚደርስ ብቻ አንተ ብትቸኩል እንኳን ማንም ነገር እሱ በቀጠረው ነገር ነው የሚፈጽመው ማለት ነው። እና ይሄንን እያዩ ሌላ አሮጌ ጊዜ ያለፈበት የገሌ ሙዕጂዛ ይላሉ። ያንተ ይዘትና ሂደት ራሱ ሙዕጂዛ ነው። አንተ በዚህ ደረጃ እያዋከብካቸው መፈናፈኛ እያሳጣቸው ማጣፊያ እያጠራቸው እያሉ አሁንም የሙዕጂዛ አንጣ ጎራ ፈንቅል እያሉ ይጃጃላሉ ይላል አላህ Subhanahu Wa Ta'ala። ይሄ የኔ መንጣት በዚህ ደረጃ ላይ መድረስ ራሱ ሙዕጂዛ ነው በላቸው ማለት ነው። አላህ ደግሞ ተስፋ ቃሉን አያጥፍም አያጓድልም። አንተ እንደምታቸንፋቸው ነው አለ። እንዳለው ማረጋገጠላቸው አይናቸው እያየ መካን ተማረኩ ማለት ነው። ወለቀድ እስተዚአ ቢሩሱል ሚን ቀብሊክ ይላል። ታንተ በፊት በነበሩት መልእክተኞች ደግሞ ተቀልዷል ይላል አላህ Subhanahu Wa Ta'ala። እና ከሃዲዎች ጠማማዎች ባላ መልእክተኞች መሳቅና መሳለቅ ልማዳቸው ነው። ዛሬ አልተጀመረም። እና በሌሎች አልደረሰ ማይቃሉ ለከ ኢላ ማ ቀድ ቂለ ሊሩሱል ሚን ቀብሊክ ከበፊትህ የነበሩት መልእክተኞች የአላህን መልእክት ለህዝቦች ሲያቀርቡ ጥጋበኞችና ትቢተኞች ሲስቁና ሲሳለቁባቸው እንደቆዩ ሁሉ አንተም እንደዛው ነው የሚያጋጥምህ። ሌላ የለም። ግን የናቁት ይንቃልና ቀደም ሲል የነበሩትም ሲሳለቁባቸው የነበሩት እንደገና እንደተረቱ ያንተም ጅሎች ነገ እንደሚረቱ ነው ይላል አላህ Subhanahu Wa Ta'ala። ወለቀድ እስተዚአ ቢሩሱል ሚን ቀብሊከ ከበፊትህ በነበሩት በርካታ መልእክተኞች ተቀልዷል በጅሎች። ግን ፈአምለይቱ ሊለዚነ ከፈሩ እነዛ ከሃዲዎች በመልእክተኞች ሲስቁና ሲሳለቁ ወዳው በእለቱ አልያዝኳቸውም አዘገየኋቸው ቀጠሮ እስከሚደርስ ይላል። አምለይቱ ማለት አኸርቱሁም ወቅት እስከሚደርስ ድረስ እና ለነዛ ለበቁም ነገሩ በሚስቁና በሚሳለቁት ነብዩን የሚያንቋሽሹትን ሰዎች ያን ያህል እንግዲህ አስከፊ ወንጀል እየሰሩ ቀጠሮ እስከሚደርስላቸው ግን አዘግያቸዋለሁ እያበላሁ እያጠጣሁ እያዘናጋሁ አቆየኋቸው ይላል። ከዛስ ثم اخذتهم ቀጠሮ ሲደርስ ቀጨም አርጌ ያዝኳቸው ማንም የከለከለኝና ያስጣለኝ የለም ይላል ማለት ነው። فكيف كان عقاب እና የዛ ጊዜ በቀጠሮው መሰረት ሲይዛቸው ቅጣቴ እንዴት ነበረ? እንደሰማኸው እንዳወቀው ያንኮታኩቸ ጣልኳቸው። ተኔ በላይ ማን አለ ላሳር እያሉ ሲያቀራሩ የነበሩት እነ ፊርዓውን አነ ረቡኩም الأعلى ما علمت لكم من إله ለይን ተኸስተ ኢላሃን ገይር ላ ጀዐለነከ ሚነል መስጁኒን ይለው የነበረው ሁሉ ሽብጥ አልሞላም ሲያዝ ይላል አላህ Subhanahu Wa Ta'ala። ረሱልም ይሄንን በማስመልከት ኢነላህ ለዩምሊ ሊዛሊም ይላል።
ዛሊምን አላህ Subhanahu Wa Ta'ala ታጋሽ ነውና ቀጠሮ እስከሚደርስ እያበላ እያጠጣ እያቀማጠለ ምንም ታንተ በላይ የለም እያሰኘ ያኖረዋል ለተወሰነ ጊዜ አለ። ይሄው አሁንም ያለው እንደዛው ነው፣ ምንም ፈርቅ የለውም። ዛሊም አላህ በሰጠው ኒዕማ በሀብቱ በጉልበቱ በስልጣኑ ተቆፍሶ እኔ ነኝ ዓለም አባዋራ እያለ ያቅራራል ወቅቱ እስከሚደርስ ድረስ ማለት ነው። ግን አይምሰለው ታሪክን ዘወር ብሎ ቢያይ ከሱ የበለጡት ሁሉ ጭብጥ አልሞሉም ነው የሚለው አላህ Subhanahu Wa Ta'ala። በመጨረሻ ኢነላህ ለዩምሊ ሊዛሊም ሐታ ኢዛ አኸዘሁ ለም ይፍሊትሁ ቀጠሮ እስከሚደርስ ያቅራራል ይደነፋል። ምን ችግር የለም። የዛ ጊዜ እንዳውም አላህ ዝም ሲለው ያላየኝ አልሰማኝ እንዳውም የፈራኝ ይመስለዋል። አላህችሁስ የታለ ካለስቲ የሚሉ ጎበዞች አሉ ማለት ነው። ይበል ግድ የለም ያው ፍርሷ ሰጥቼዋለሁ ቀጠሮ እስከሚደርስ ይደንፋ ያናፋ፣ ግን ነገ ቀጠሮ ሲደርስ አሳየዋለሁ እኔ ለምን አልቸኩልም ነው የሚለው አላህ Subhanahu ሐሊመ ላ ያዕጀል። መቸኮል የፍጡር ባህሪ ነው። ፍጡር ጥላቱን ለማጥቃትና ለመበቀል የሚቸኩለው ለምንድን ነው? ደካማ ጎን ስላለው ማለት ነው። ጥላቱን በለጋው ታልቀደመው ታልቀጨው ቶሎ እየዋለ እያደረ ይፈረጥምና የማይቆረጠም የብረት ቆሎ ይሆንበታል። ያ እንዳይሆን ቶሎ እርምጃ መውሰድ ያለበት ፍጡር ከሆነ ማለት ነው። በለጋው ነው ማቆላሸት ያለበት። አላህ ግን እንደዛ አይነት ስጋት አለበት። ገሌ ተጠነከረ በቃ ያክተኛልህን ጊዜ ለምን እቸኩላለሁኝ? ፈለከውን ሂድ እና በፈለኩት ሰዓት አንድ ጭብጥ ነህ ይላል አላህ Subhanahu Wa Ta'ala። ሰው خلق الانسان عجولا ይላል፣ ቸኩል ነው እና ለኸይሩም ለሸሩም ቸኩል ነው ማለት ነው። መጥፎ ነገር ከመጣበትም ያ መጥፎ ነገር ሳይቀድም ይልቅደም ብሎ ቶሎ ተደናብሮ ተቻለ ይሳካለታል፣ ካልቻለ ደግሞ ይበላል በገዛ ችኮላውና ስተቱ ማለት ነው። አላህ ግን እንደዛ አያደርግም። መጀመሪያ ማንንም አይፈራም። ትንሽ ጥላት ትልቅ ጥላት ብዙ የሰለጠነ ምን የሚባል ነገር የለም። ለሱ ሁሉም ነገር እኩል ነው። እነማ አምሩሁ اذا اراد شيئا يقول له كن። ዓለምን በሙሉ በአሁኑ ደቂቃ ፍረሽ ካላት ትፈርሳለች፣ በሚቀጥለው ደቂቃ መልሰሽ ተመለሽ ታላት ትመለሳለች። ስለዚህ ለምንድን ነው የሚፈራው? ለምንድን ነው የሚሮጠው? የፈለገው በራሱ በራሚጅ ነው የሚሄደው። እናንተ ግን ዛሬ እንደዚህ ሳጠፋ ሳከፋ ዝም ካለኝ ፈርቶኝ ነው ብላችሁ ነው የምትተረጉሙት ይላል። ፈርቼ ከሆነ ግድ የለም ቀጠሮ ሲደርስ አሳይሃለሁኝ ጠብቅ ይላል አላህ Subhanahu Wa Ta'ala። እና فأمليت للظالمين فأمليت للذين كفروا ለነዛ ለካዱት ጊዜና እድል ሰጥቻቸዋለሁ እስከመቼ ያልኩት ቀጠሮ እስከሚደርስ ثم أخذتهم ቀጠሮ ሲደርስ ደግሞ ይዣቸዋለሁ የለቀኳቸውና የተውኳቸው ወይም ያመለጡ የሉም። فكيف كان عقاب እና ቅጣቴ በሚይዛቸው ጊዜ እንዴት ነበረ? በእነሱ አቅም የሚከላከሉት የሚገድቡት ሆነ ወይስ ይላል። ማንም ነገር የለም። አላህ ይዞት ያመለጠ ወይም የተከላከለ ወላ ቅጽበት ሰኮንድ እንኳን የአላህን ዱላ ሊመክት የቻለ በአለም እስካሁን አልተገኘም ማለት ነው። እስከሚመጣ ድረስ ብቻ ነው። ግን አሁንም እንግዲህ ያንተ ጅሎች እምቢካሉ ይሄ ነው የሚጠብቃቸው፣ ዋጋቸውን ያገኛሉ፣ ሩቅ አይደለም አላቸው። እንዳለውም አደረገ ማለት ነው። ስለዚህ እንግዲህ ቁርአን በጊዜው ያሉትን ሰዎች አይደለም የሚከራከራቸው፣ በጊዜው ያሉትን ሰዎች ብቻ አይደለም የሚዝትባቸው። في كل زمان ومكان የአላህ መልእክት ነው። በአለም ላይ የሚመጡት ደጎችም ሆነ መጥፎዎቹ ያው ታሪክ ነው የሚደግሙት ማለት ነው። የትናንትናው ፊርዓውን ሌላ ፊርዓውን ተክቶ ይሄዳል። የትናንትናው አቡበክር ሌላ አቡበክር ተክቶ ይሄዳል። ዓለም እስካለች ድረስ ይሄ ነው ሱነቱላህ ማለት ነው። ስለዚህ በጥሩ አቅጣጫ የምትሰሩትም ስሩ፣ የተለያዩ ችግሮች ቢደርስባችሁም ጥርሳችሁን ነክሳችሁ ሶብር አድርጋችሁ ለዓላማችሁ ከሰራችሁ በዘለቄታው እናንተ ነው ውጤቱ ነው የሚለው። እናንተ በጥጋብ ደግሞ ተወጥረው እኛን የዓለም አባትና በአባወራ የሚሉ ካሉ ይሞክሩት፣ ጅሎች ናቸው። ቢያውቁ ኑሮ ታለፈው ታሪክ ተምረው ከሌሎቹ አቅማቸውን ማወቅ ነበረባቸው። እምቢ ካሉ ግን በቁም ነገሩ የሚስቁ የሚሳለቁ የአላህን መልእክተኞች የሚያስተባብሉና ጥላቶቹን የሚፋለሙ ከሆኑ ለጊዜው ይሞክሩ አቅማቸው እስከሚያልቅ ድረስ። በመጨረሻ ግን ሁሉንም ጎላ ገባቸዋለሁ ይላል አላህ Subhanahu Wa Ta'ala። እንዳለውም እያደረገ ነው ያለው ማለት ነው። እና የቅርቡ የሹዩዕያ ኮሚኒስት ትልቅ ምስክር ነው ማለት ነው። ከዛሬ 20 ዓመት በፊት የዓለም አባወራ የነበረው ዛሬ የት ነው ያለው? ተሽመድምዶ ወድቆ ተፈረካክሶ ነው ያለው ማለት ነው። አሁንም ተረኛው በህደት ላይ ነው፣ ለዛው እየተንቆጣቆተ ነው ያለው፣ ገና አልታወጀም እንጂ ማለት ነው።
ሁል ጊዜ ሱነቱላህ ይሄ ነው። የአላህ ወዳጆች ግን አላማቸውን አውቀው በትክክል በሐቁ ከተመሩ ሁል ጊዜም ይቀጥላል የኛ ፕሮግራም እያለ ነው አላህ Subhanahu Wa Ta'ala። እንግዲህ ካወቁትና ከነቁት ያድርገንና በዚህ በአላህ መመሪያ ራሳችንን እየገመገምንና ስተታችንን እያረምን ወደ ጌታችን መሸሽ ይኖርብናል። እኛ ከሁሉም የበለጠ ደካሞች፣ ምስኪኖች፣ ድሆች ነን። ግን የደካማ መሸሻው ወዴት ነው? ፈፊሩ ኢላላህ ወደ አላህ ሽሹ ነው የሚለን አላህ። እኔ ነኝ ለሁሉም መበቃው። እኔን የጣለ የፈለገው ትልቅም ቢሆን ይወድቃል፣ እኔን ያነሳ ይነሳል ነው የሚለው አላህ Subhanahu Wa Ta'ala። እንተንሱሩላህ የንሱርኩም፣ አላህን ለመርዳት ሞክር ማለት በአላህ አላማ በአላህ መስመር ግባ፣ የዛ ጊዜ ይረዳሃል አላህ Subhanahu Wa Ta'ala እያለ ነውና አላህ እንግዲህ የነገረንን ሰምተን በስራ ላይ ለመዋል ያብቃን እያል የዚህ ላይ ይቋጫል የዛሬው ደርሳችን። ወሰለላሁ ዐለ ነቢዩ ወአሊሂ ወኢላ ሊቃኢን አኺር። ወሰላሙ አለይኩም ወራህመቱላህ